ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ የምንማማረው አጫጭር የሆኑ የተለመዱ ሁሌም ልንጠቀምባቸው የምንችል የእንግሊዘኛ አረፍተ ነገሮችን እንዴት በቀላሉ ማንበብና ትርጉማቸውስ ምን ማለት ነው የሚለውን ነገር እያንዳንዱን የምናይ ይሆናል። ሁሌም እንደምላችሁ ከእናንተ የሚጠበቀው ትምህርቱን ሳታቋርጡ ከመጀመሪያው እስከ መጨረሻው እንድትከታተሉት ሪከመንድ አደርጋችኋለሁ። እንዲሁም ደግሞ ትምህርቱ ለሌሎች እንዲዳረስ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ የበለጠ ተደራሽነቱን እንድታስፋፉት በአክብሮት እየጠየቁ ወደ ትምህርቱ እንሄዳለን። ኦኬ፣ ወደ ትምህርታችን ስንሄድ ከዚህ ላይም እንደምታዩት ምን ይለናል? በእንግሊዘኛ ጣፋጭ ቃላቶች ይለናል። እነዚህን የምታዩቸውን አጫጭር የተለያዩ የእንግሊዘኛ አረፍተ ነገሮች እንዴት በቀላሉ ማንበብና ትርጉማቸውስ ምን ማለት ነው የሚለውን የምናይ ይሆናል። እንጀምር። ኦኬ፣ ወደ መጀመሪያው ስንሄድ የመጀመሪያው አረፍተ ነገር ምን ይላል የሚለውን ነገር ስናይ እንደምታዩት የመጀመሪያው የእንግሊዘኛ አልፋቤት ኤም ነች። ኤም ከዛ ዋይ ነች። ዋይ አሁን 26ቱን የእንግሊዘኛ አልፋቤት ወይም ደግሞ ኤቢሲዲ ብለን ያጠናናቸውም ማለት ነው። እነሱን ስናጠና ኤም እና ዋይ ብለን ያጠናናቸው ሌተሮች በአንድ ላይ ሲመጡ እንዴት እናነባቸዋለን የሚለውን ነገር ስናይ ኤም ዋይ ምን ተብሎ ይነበባል? ማይ ብለን እናነባዋለን። ማይ ተብሎ ይነበባል። ኦኬ፣ ወደዚህኛው ስንሄድ ይሄኛው ደግሞ ምን ይለናል? ኤስ ደብሊው በአንድ ላይ እንደምን ይነበባል? ሱ ብለን እናነባዋለን። ሱ። ኦኬ፣ ከዛ ኢኢቲ ይለናል አይደለ? የመጀመሪያዋን ኢ እናልፍና ወደ ሁለተኛዋ ኢ እንሄዳለን። ለምን እናልፋታለን? ምክንያቱም ሁለት ተከታታይ ቫውሎች ወይም ደግሞ አናባቢዎች በአንድ ላይ ሲመጡ የአንደኛዋ ስትነበብ ሌላኛው እንደማይነበብ በተደጋጋሚ ስላየን ማለት ነው። ኦኬ፣ ከዛ ይህን እናልፍና ወደ ሁለተኛዋ እንሄዳለን ማለት ነው። ይቲ በአንድ ላይ ይናቲ በአንድ ላይ እንደምን ይነበባሉ? ይት ብለን እናነባዋለን። ይት። እስኪ አሁን ሙሉ እናነበው። ሱ ይት፣ ስዊት፣ ስዊት። አሁን ከዚህ ጋር በደንብ ካስተዋላችሁ ያነበፏቸው ኤስ ደብሊውንና ከዛ ደግሞ ኢንና ቲን ነው ማለት ነው። ከመሃል ላይ አንዷን ኢ ምን አላልኳትም? አላነበኳትም። ነገር ግን በውስጥ ታዋቂነት አለች ማለት ነው። በአንድ ላይ ሙሉን ሳነበው ምን ይሆናል? ማይ ስዊት፣ ማይ ስዊት፣ ማይ ስዊት። ምን ማለት ነው? በአማርኛው ምን ማለት ነው የሚለውን ነገር ስናይ ማይ ስዊት ማለት ማይ ማለት የኔ ማለት ነው። የኔ። ኦኬ፣ ስዊት ማለት ደግሞ ጣፋጭ ማለት ነው። ኦኬ፣ በአንድ ላይ የኔና ጣፋጭ የሚለውን አገጣጥመን ስናነበብ ምን ይሆናል? የኔ ጣፋጭ የሚል የአማርኛ ትርጉም ይሰጠናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? በተመሳሳይ ከዚህ ጋርም ኤም ዋይ ነው። ኤም ዋይ ማይ ተብሎ እንደሚነበብ አይተናል። ማይ ብለን እናነባለን። ከዛ ወደ ቀጣዩ ስንሄድ ቀጣዩ የመጀመሪያዋ እንደምታዩት ኤች ነች። ከዛ ኦ ነች። ኦ። ኦኬ፣ ኤች ኦ በአንድ ላይ ሆ ተብሎ ይነበባል። ሆ ብለን እናነባዋለን። ኦኬ፣ ከዛ ኤን ኢ ዋይ ሶስቶቹ አልፋቤቶች ወይም ደግሞ ሌተሮች በአንድ ላይ ምን ተብሎ ይነበባሉ? ኒ ብለን እናነባቸዋለን። ኒ በአንድ ላይ ሲነበብ ምን ይሆናል? ሆ ኒ፣ ሆኒ፣ ሆኒ ብዬ አነባዋለሁ። ከዛ ሙሉን በአንድ ላይ ስናነበው ምን ይሆናል? ማይ ሆኒ፣ ማይ ሆኒ፣ ማይ
ሆኒ ተብሎ ይነበባል። ምን ማለት ነው በአማርኛው የሚለውን ነገር ስናይ ማይ ማለት እንደነገርኳችሁ የኔ ማለት ነው። ሆኒ ስንል ደግሞ ሆኒ ማር ማለት ነው። ሆኒ ማር ማለት ነው። በአንድ ላይ የኔ ማር የኔ ማር ሚል የአማርኛ ትርጉም ይሰጠናል ማለት ነው። መልካም ወደ ሶስተኛው እንሂድ። ወደ ሶስተኛው ስንሄድ ሶስተኛውን በተመሳሳይ ኤም ዋይ ይለናል። ኤም ዋይ ማይ ተብሎ እንደሚነበብ አይተናል። ማይ ኦኬ። ከዛ ኤልኦ ደግሞ ሎ ተብሎ ይነበባል። ሎ። ከዛ ቪ እንደምን ይነበባል? እንደ ቭ እናነባዋለን። እንደ ቭ። ይህ ምን አትልም? አትነበብም። ሰው በአንድ ላይ ምን ሳነበው ሎ ቭ ሎቭ ሎቭ ምን ማለት ነው በአማርኛው? ማይ ማለት እንደነገርኳችሁ የኔ ማለት ነው። ሎቭ ማለት ደግሞ ፍቅር እንደማለት ነው። ሰው በአንድ ላይ የኔ ፍቅር ሚል ትርጉም እናገኛለን ማለት ነው። ኦኬ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ደግሞ በተመሳሳይ ከዚህ ጋርም ኤም ዋይ ነው። ኤም ዋይ ማይ ተብሎ እንደሚነበብ አይተናል። ከዛ ይሄኛው ደግሞ ምን ይላል? ዲኢ እንደምን ይነበባል? ዲኢን እንደምናነበው እንደ ዲ እናነባዋለን። እንደ ዲ። ኦኬ ኤ ምን አትልም? አትነበብም። ለምን? እስኪ ንገሩኝ፣ ለምን አትነበብም? ምክንያቱም እንደነገርኳችሁ ከዚህ ጋር ሁለት ቫውሎች ናቸው የሚታዩን ወይም ደግሞ አናባቢዎች ማለታችን ነው። ኤም ቫውል ነች ወይም ደግሞ አናባቢ ነች። ኤም ምንድን ነች? ቫውል ነች ወይም ደግሞ አናባቢ ነች። ሶ የመጀመሪያዋ ኢ ስትነበብ ሁለተኛዋ ኤ ግን ምን አትልም? አትነበብም። ሶ ኤን እናልፍና ወደ አር እንሄዳለን። አር እንደ ር ትነበባለች። እንደ ር። መልካም። በአንድ ላይ ስናነበው ምን ይሆናል? ዲር 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 ተብሎ ይነበባል። ሙሉን እስኪ እናነበው። ማይ ዲር ማይ ዲር ማይ ዲር ምን ማለት ነው በአማርኛው? ማይ ማለት እንደነገርኳችሁ የኔ ማለት ነው። ዲር ማለት ደግሞ ውብ ማለት ነው። ውብ ቆንጆ እንደማለት ነው። ሰው በአንድ ላይ የኔ ውብ የኔ ውብ የሚል የአማርኛ ትርጉም ይሰጠናል ማለት ነው። ኦኬ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ደግሞ ቀጣዩ ምን ይለናል? ከዚህ ጋርም ኤም ዋይ ነው። ኤም ዋይ አይቀየርም። ማይ ተብሎ ነው የሚነበበው። ማይ ኦኬ። ከዛ ሁለተኛው ደግሞ ምን ይለናል? ኤል አይ ምን ተብሎ ይነበባል? ላይ ብለን እናነባዋለን። ላይ ኦኬ። ከዛ ኤፍ ደግሞ እንደ ፍ ይነበባል። እንደ ፍ። ይህ ምን አትልም? አትነበብም። ነገር ግን በውስጥ ታዋቂነት አለች። ኦኬ በአንድ ላይ ስናነባው አሁን ምን ይሆናል? ላይ እፍ ላይፍ ላይፍ። በአንድ ላይ ሲነበብ ማይ ላይፍ ማይ ላይፍ። ከዚህ ጋርም ማይ ላይፍ ይለናል። ኦኬ ምን ማለት ነው? ማይ ላይፍ ማለት ህይወቴ ማለት ነው። ህይወቴ ወይም ደግሞ ማይ ላይፍ ስንል የኔ ህይወት እንደማለት ነው። ኦኬ ወደሚቀጥለው እንሄድ። ወደዚህ ስንሄድ ደግሞ እንደነገርኳችሁ ኤም ዋይ ማይ ተብሎ ነው የሚነበበው። ማይ። ከዛ ወደ ሁለተኛው ስንሄድ ዲ እንደምን ይነበባል? እንደ ድ ነው የሚነበበው። እንደ ድ ኦኬ። ከዛ አርኢ ደግሞ እንደ ሪ ይነበባል። እንደ ሪ ኦኬ። ኤ ምን አትልም? አትነበብም። አትነበብም። ምክንያቱም ምን እንደሆነ ከላይ ስለነገርኳችሁ ከዚህ ጋር መድገም አይጠበቅብኝም ማለት ነው። ኦኬ ወደዚህኛው ስንሄድ ኤም ደግሞ እንደ ም ትነበባለች። እስኪ በአንድ ላይ እናንበው። ድ ሪ ም ድሪም ድሪም ተብሎ ይነበባል። እስኪ ሙሉ እናንበው። ማይ ድሪም ማይ ድሪም ማይ ድሪም ተብሎ ይነበባል። ምን ማለት ነው? ማይ ማለት እንደነገርኳችሁ የኔ ማለት ነው። ድሪም ማለት ደግሞ ህልም ነው። ህልም በአንድ ላይ ህልሜ ነሽ ወይም ደግሞ ነህ ማለት ነው። ወይም ደግሞ የኔ ህልም እንደማለት ነው።
የኔ ህልም እንደማለት ነው። ወይም ደግሞ ህልሜ ነሽ ወይም ህልሜ ነህ ብለን ልንፈታው እንችላለን ማለት ነው በአማርኛው። ኦኬ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? የመጀመሪያው ተመሳሳይ ነው፣ አይቀየርም። ኤም ዋይ እንደነገርኳችሁ ማይ ብለን ነው የምናነበው። ከዛ ቢኢ ደግሞ በአንድ ላይ ቢኢ እንደምናነበው እንደ ቤን ይነበባል። መልካም። ከዛ ኤስ እንደ ስ፣ ቲ ደግሞ እንደ ት። እስኪ በአንድ ላይ እናነበው። ቤ ስ ት ቤስት ቤስት ብዬ አነባዋለሁ። በአንድ ላይ ማይ ቤስት ማይ ቤስት ብዬ አነባዋለሁ። ምን ማለት ነው? ማይ ማለት እንደነገርኳችሁ የኔ ማለት ነው። ቤስት ማለት ደግሞ ምርጥ ማለት ነው። በአንድ ላይ ሲነበብ የኔ ምርጥ የኔ ምርጥ ብለን ለመናገር ስንፈልግ የምንጠቀመው አረፍተ ነገር ነው ማለት ነው። እሺ ወደዚህኛው እንሄድ። ወደዚህኛው ስንሄድ ከዚህ ጋር ደግሞ ምን ይለናል? የመጀመሪያዋ የእንግሊዝኛ አልፋቤት ማነች? ማነች? አይ ነች። አይ። ኦኬ። ከዛ አይ እንደምን ትነበባለች? አይ ተብላ ነው የምትነበብ። አይ ብለን እናነባታለን። ኦኬ። ከዛ ወደዚህኛው ስንሄድ ጂኦ ደግሞ እንደምን ይነበባል? ጂኦ ጎ ተብሎ ነው የሚነበብ። ጎ ብለን እናነባዋለን። ጂኦን ማለት ነው። በአንድ ላይ ሲነበብ ምን ይሆናል? አይ ጎ አይ ጎ። አሁን አይ ማለት እኔ ማለት ነው። ከዚህኛው ጋር እንዳይምታታባችሁ ማይ ስንል የኔ ማለታችን ነው። አይ ማለት ደግሞ እኔ እያለን ነው። ሰው የተቀራረበ ትርጉም ነው ያላቸው፣ አይለያዩም። ነገር ግን ለወደፊት ግራመሮችን ወይም ደግሞ ሳብጀክት ለምሳሌ በአማርኛው አሁን አበበ ሄደ፣ አበበ ሮጠ ብለን እንደምናወራው ባለቤት እንደገን ግስ ምናምን እያለን ስናወራ ከዛ ላይ የምናየው ይሆናል። ሰው ከዛ ጋር ግራማቲካሊ ይለያያሉ፣ የምንጠቀምበት ቦታ ይለያያል። ነገር ግን በትርጉም ደረጃ ማይ ስንልና አይ ስንል ብዙም ልዩነት የላቸውም፣ ተመሳሳይ ናቸው። ሶ አይ ጎ ስንል አይ ማለት እኔ ማለት ነው። ጎ ማለት ደግሞ መሄድ ማለት ነው። ሶ አይ ጎ ስንል ምን ማለት ነው? እሄዳለሁ እያለን ነው። ራሳችን ነው እንግዲህ ስለ ራሳችን ነው እያወራን ያለ፣ እንደምንሄድ እያወራን ነው ማለት ነው። አይ ጎ ካልሆነ እሄዳለሁ እያልሁ ነው ማለት ነው። እሄዳለሁ። ኦኬ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ አይ እንደነገርኳችሁ አይ ነች። ይሄኛው ምን ይለናል? ኤች ኤ እንደ ኻ ነው የሚነበበው፣ እንደ ኻ። ኦኬ ቪ ደግሞ እንደ ቭ ትነበባለች፣ እንደ ቭ። ከዛ ኤ ምን አትልም፣ አትነበብም። ባል ላይ ሲነበብ ኻ ቭ ሃብ ተብሎ ይነበባል። ሙሉን ስናነበው አይ ሃብ ብዬ አነባዋለሁ። ምን ማለት ነው? አይ ማለት እንደነገርኳችሁ እኔ እያልኩ ነው። ሃብ ማለት ደግሞ አለኝ እያልኩ ነው። አለኝ። ሰው በአንድ ላይ ምን ይሆናል? አይ ሃብ ስንል ለእኔ አለኝ ወይም ደግሞ አለኝ ስል የሆነ ነገር ለእኔ አለኝ ብዬ ለመናገር ስፈልግ አይ ሃብ ብዬ እናገራለሁ ማለት ነው። እሺ ወደዚህኛው እንሄድ። ወደዚህኛው ስንሄድ ደግሞ እንደምታዩት ይችም አይ ነች። አይ ተብላ ነው የምትነበበው። ከዚህ ጋርም አይ ይለናል በአማርኛው። ከዛ ዲኦ ደግሞ እንደምን ይነበባል? ዲኦ እንደ ዶ ሳይሆን ከዚህ ጋር የምታነቡት እንደ ዱ ነው። በደንብ አቴንሽን ስጡት። ከዚህ ጋር እንደ ዶ ሳይሆን የምታነቡት እንደ ዱ። ኦኬ ዲኦ እንደ ዱ ነው የሚነበበው። በአንድ ላይ ሲነበብ ምን ይሆናል? አይ ዱ ምን ማለት ነው? አይ ማለት እንደነገርኳችሁ እኔ ማለት ነው። ዱ ማለት ደግሞ መስራት እንደማለት ነው። መስራት የሆነ ነገር ማድረግ እንደማለት ነው። ሰው አይዱ ስንል አደርጋለሁ ወይም ደግሞ እሰራለሁ እንደማለት ነው። እሺ ወደዚህኛው ስንሄድ ይሄኛው ደግሞ ምን ይለናል? አይ እንደነገርኳችሁ አይ ተብላ ነው የምትነበበው። አይ ከዛ ይሄኛው ምን ይሆናል? ኤስ ደብሊው እንደምን ይነበባል? ኤስ ደብሊው ሳይሆን ኤስ ደብሊው አይ ባንድ ላይ
ሱይ ብለን ነው የምናነበው። ሱይ ተብሎ ይነበባል። ማን አልኳችሁ? ኤስ ደብሊው አይ ማለት ነው። ሶስቶቹ ሌተሮች ሱይ ብዬ አነባዋለሁ። የመጨረሻዋን ኤምን ደግሞ ም ብዬ አነባታለሁ። በአንድ ላይ ሱይ እም ስዊም ስዊም። በአንድ ላይ አይ ስዊም አይ ስዊም። ምን ማለት ነው? አይ ማለት አይቀየርም እኔ ማለት ነው። ስዊም ማለት ደግሞ መዋኘት ማለት ነው። ሶ አይ ስዊም ስንል ምን ማለት ነው? በአማርኛው እዋኛለሁ እዋኛለሁ ለማለት ስንፈልግ የምንጠቀመው ነው ማለት ነው። መልካም ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? ከዚህ ጋርም አይ ነች። አይ አትቀየርም አይ ብለን ነው የምናነባት። ከዛ ኤም ደግሞ በአንድ ላይ አም ተብሎ ነው የሚነበበው። አም በአንድ ላይ አይ አም አይ አም። ምን ማለት ነው? አይ ማለት እኔ ማለት ነው። አም ማለት ደግሞ ነኝ እንደ ማለት ነው። በአንድ ላይ ምን ይሆናል? እኔ ነኝ እኔ ነኝ። አይ አም ስትሉ እኔ ነኝ እንደ ማለት ነው። መልካም ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? ከዚህ ጋም አይ ነች። አይ አትቀየርም አይ ብለን ነው የምናነባት። ኦኬ ከዛ ኬኤን ይለናል አይደለ? በተደጋጋሚ ወርዶችን ወይም ደግሞ ቃሎችን ስናይ ነግሬያችሁ ነበር ታስታውሱ ከሆነ። ሶ ኬ ምን አትልም ከዚህ ጋር ሳይለንት ነች፣ አትነበብም። አብዛኛውን ጊዜ ኬ ኤን ከተባለ ተነባቢ ወይም ደግሞ ኮንሶናንት ጋር ሲመጣ እንደማይነበብ አይተናል። ሶ ኬን እናልፍና ወደ ምን እንሄዳለን? ኤንኦ ወደሚለው እንሄዳለን። ኤንኦ እንደምን ይነበባል? እንደ ኖ ነው የምናነበው፣ እንደ ኖ። ከዛ ደብሊው ደግሞ እንደ ው ይነበባል። በአንድ ላይ ሲነበብ ኖ ው ኖው ኖው ተብሎ ይነበባል። በአንድ ላይ ሲነበብ አይ ኖው አይ ኖው ብዬ አነባዋለሁ። ምን ማለት ነው? አይ ማለት እንደነገርኳችሁ እኔ ማለት ነው። ነው ማለት ደግሞ ማወቅ ማለት ነው። ማወቅ በአንድ ላይ አይ ነው ስትሉ አቃለሁ አቃለሁ እያላችሁ ነው ማለት ነው። ወደ መጨረሻው ስንሄድ የመጨረሻው ምን ይለናል? አይ እንደ አይ ነው የምትነበብ ብለናል። ከዛ ይህኛው ደግሞ ኤስኢ እንደ ሲ ይነበባል። ይችኛዋ ኤ ምን አትልም? አትነበብም። በአንድ ላይ እስኪናነበው አይ ሲ አይ ሲ። ምን ማለት ነው? አይ ማለት እኔ ማለት ነው ብያቸዋለሁ። ሲ ማለት ደግሞ ማየት ማለት ነው። አይ ሲ ስንል አይቻለሁ አይቻለሁ ለማለት ስንፈልግ የምንጠቀመው አረፍተ ነገር ነው የሚሆነው ማለት ነው። ኦኬ እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህን ይመስል ነበረ። ትምህርቱ እየተመቻችሁ ከሆነ ሸር፣ ላይክ፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ላልደረሳቸው ሸር በማድረግ አዳርሱልን እያልን ስለተከታተላችሁ ከልብ አመሰግናለሁ። በሌላ ቪዲዮ ወይም ደግሞ ትምህርት እስከምንገናኝ መልካም እየተመኘውላችሁ ሰናይ ጊዜ